ጽሑ ምስለ ቢጽሕክሙ ተሃገሩ ጽሑ ምስለ ቢጽሕክሙ ተሃገሩ እያላችሁ ቆማችሁ ጸሎት ቁጥር ስለማይጸለይ አሁን የሚቀርበው ጸሎት ወደ እግዚአብሔር ስለሆነ ሁላችሁም ለገባችን አስተዳዳሪ ለሊቀ ካህናት ከእግዚአብሔር ጋር በፍቅር ሕዝቡን እንዲመሩ የሚያደርጉበት ጸሎት ስለሆነ ሁላችሁም ምን እያላችሁ ተቀበሏቸው።
አባታችን ሊቀ ካህናት በየነ አሰፋ የዚህ ደብር ዋና አስተዳዳሪ፣ በዚህ በምህረቱ አደባባይ የተገኛችው ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የደብራችን ሰባክያነ ወንጌል፣ የደብራችን ሰበካ ጉባኤ ተወካዮች፣ የደብራችን ሰንበት ትምህርት ቤት ወጣቶች፣ በዚሁ በቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በአባት በእናታችሁ ቅፍ የመጣችሁ ሕፃናት ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። አምላካችን ቅዱስ እግዚአብሔር ከማትለየው ከእናቱ ከእናታችን ከቅድስት ድንግል ማርያም እንዲሁም ከቅዱሳን አገልጋዮች ጋር የተመሰገነ ይሁን። እንደሚታወቀው በዛሬው ዕለት የተከበሩ አባታችን ሊቀ ካህናት በየነ አሰፋ የዚህ ታላቅ ደብር አስተዳዳሪ ሆነው ወደዚህ ደብር ከሚመለከተው አካል ከአዲስ አበባ ሀገረ ስብከት ተመድበው የመጡ መሆኑ የታወቀ ሲሆን እኛም የዚሁ ደብር ሰንበት ትምህርት ቤት ወጣቶች፣ የማህበረ ከራዲዮ ወጣቶች የእርሱን መምጣት አስመልክቶ እንኳን ደህና መጣችሁ ብለን በደስታ የተቀበልን መሆናችንን እናሳውቃለን። ለቀጣይ ስራው መነሻ የሆኑ ዘንድ በልጅነት መንፈስ ሆነን በተወሰነ መልኩ የደብራችንን ገጽታ ለማሳየት ያክል አንደኛ በዚህ ደብር ያሉ ጥሩ ነገሮች ለመጠቆም ከማህበራዊ ከሰው ሀብት አኳያ ብዙ መመን ያለውና የአካባቢው ሕዝበ ክርስቲያንም ለእምነቱ ያለው ጥንካሬና ቁርጠኝነት ዘርፈ ብዙ አገልጋይ ያለው ደብር መሆኑ ደብሩ አብነት የሚሆኑ የአብነት መምህራን ያሉበትና ብዙ የአብነት ተማሪዎች ያሉበት እንዲሁም በዚህ ደብር ተምረው ብዙ ዲያቆናት የፈሩበት ደብር መሆኑ ጠንካራና የተቀናጀ የሰንበት ትምህርት ቤት የጥምቀት ተመላሽ ወጣቶች ማህበረ ከራዲዮ ያለው ደብር መሆኑ ጠንካራ የልማት ኮሚቴ ያለው መሆኑ በስብከተ ወንጌል በኩል የረቡዕ የሰራተኞች ጉባኤና የተሻለ የስብከተ ወንጌል አገልግሎት ያለው መሆኑ ፈለገ ሰላም ሰንበት ትምህርት ቤታችንም እንዲሁ አዲስ አበባ ካሉ አድባራት በግንባር ቀደምትነት የሚታወቅ ሲሆን በተለይ ሐዋርያዊ ተልእኮ ከገጠሪቱ አብያተ ክርስቲያናት ተማሪዎችን፣ ሰልጣኞችን በማምጣት የሐዋርያዊ ተተኪ የሚሆኑ መምህራንን በማፍራት የሚታወቅ መሆኑ ሌላው ከኢኮኖሚ አኳያ ቤተክርስቲያኑ ከመስመር ዳር ያለና ኢኮኖሚያዊ ገቢ የሚያስገኙ ሱቆች ያለው ደብር መሆኑ ቤተክርስቲያኑ ግቢ ውስጥ የተለያዩ ገቢ ማስገኛዎች መገኘታቸው ደብራችንን ልዩ ያደርገዋል። እነዚህ እንደ መልካም አጋጣሚ የምናያቸው ነገሮች ናቸው። ቀጣይ ደግሞ ቢሰሩ የምንላቸውን እንደ ልጅነት ለእርሶ ለአባታችን ጥቆማ ለመስጠት ያክል ቤተክርስቲያኑ ያለውን አቅም ተጠቅሞ ከዚህ የተሻለ ስራዎች መሰራት እንችሉ እንላለን። ሁለንተናዊ በሆነ አግባብ ቤተክርስቲያኗ በሰላምና በፍቅር እንዲገለገል እንዲያደርጉልን ስርዓተ ቤተክርስቲያን እንዲጠበቅ ማስደረግ በማስተር ፕላኑ መሰረት ከልማት ኮሚቴ ጋር በመቀናጀት ስራዎችን መስራት። ለምሳሌ የሰንበት ትምህርት ቤት መማሪያ ህንፃ፣ ዘመናዊ ትምህርት ቤት ዓለማዊ ያካተተ ማለት ነው፣ የአካዳሚክ ትምህርት ቤት፣ ሁለገብ የገበያ ህንፃ ወዘተ የመሳሰሉት በማስተር ፕላኑ መሰረት ወደፊት ከእርሶ ከአባታችን ጋር ሆነ ቢሰሩ የምንላቸው የልማት ስራዎች ናቸው። የቤተክርስቲያን ሀብቷ ምዕመኗ ነው እና ከዚህ የተሻለ መልኩ የስብከተ ወንጌል አገልግሎት እንዲሰጥ ማድረግ ቢቻል፣ በመጨረሻም የሚሰራ ሊሳሳት ይችላልና ቀጣይም በስራ ላይ ለሚከሰቱ ክፍተቶችና ችግሮች ቁጭ ብሎ በውይይት መፍታት የሚቻልበትን አውድ መፍጠር ቢቻል እያልን የልጅነት መልእክታችንን እያስተላለፍን ለእርሶም ለአባታችን ቀጣዩ የስራ ዘመን ያማረ የሰላም የፍቅርና የመግባባት እንዲሆን ሁሉ እንመኛለን። ሰንበት ትምህርት ቤታችን በእውነት በዚህ ደብር ካሉት ሊቃውንት